አብርሃም ዛሬ ላይ እንደዚህ ብትሆን ለጊዜ ነው ማደግደግ፣ ለቀን ነው ማደግደግ። ነገ አዲስ ቀን ነው። ነገ አንተ ምን እንደሚያጋጥምህ ምን እንደምትሆን አታውቅም። ምክንያቱም ጊዜ ነው፣ ለሁሉም ጊዜ አለው። ይሄ ቪዲዮ ይሄ የምታረገው ሩታን የምታረግበት ከእርግዝናዋ ጀምረህ እስካሁን ባለው ደረጃ የምታደርገው ድርጊት ነገ ልጇ ወንድ ልጅ ነው ይጠይቃልም። እንደገና ልጅ አለኝም እንጃ አይዶ ነው ምን አይነት አስተሳሰብ ምን አይነት ጭንቅላት እንዳለ ባይገባኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ትላንትና አብርሃም እንዳያችሁት ፈርምልኝ እኔ ከዚህ በኋላ እንደሆንክ እንደፈለግኩን ስትለው ወረቀቱን ሲየው ስለ ገንዘብ ነው እንትን ይላል። ገንዘብ መከፋፈል አለባቸው። ይሄ ህግ ነው። ሲጀመር ደግሞ አብርሃም ገንዘብ መያዝ የጀመረው ሩታ ከመጣች በኋላ ነው። ይሄ መብት አላት። እንዴት እንዳደረገው ታውቃላችሁ ዛሬ እና አንተን በሰፈርከው ቁና ታገኛለህ። ሄርሜላም የሰውን ትዳር አንቺ ከመጣሽ ነው እኔ ምንም አላደረግኩ ብለሽ ስገቢ እንትን ብለሽ ነው። እና ቤልም ተጠያቂ ናቸው ለዚህ ትዳር መፍረስ። በመጀመሪያ ደረጃ ተጠያቂዎቹ ሌላ ሴት አንጥተው ከሌላ ሴት ጋር እንዲሽለጠለጥ ያደረጉት። ትዳር ማረግ ክቡር ነው በፈጣሪ ዘንድ የሚጠየቁት አቤልና ብሩክ አንደኛ ደረጃ ተጠያቂ ናቸው። በሁለተኛ ደረጃ ልጁን ምን እንዳስነካቸው አይዶ ነው ምን እንዳስነኩት ምን አይነት ህሌናውን እንዲሸጥ ነው ያደረጉት። ኢቭን እኔ ቤተሰቦቹ ፋዘሩ የዛን ጊዜ ሩታና ፋዘሩ አብረው እንትን ሲሉ ማለቴ እሱ የሚያጠፋውን ጥፋት ትዳር ባለትዳር ሆኖ ከሌላ ሴት ጋር ለምን ትታያለህ ይሉታል ብዬ ነበር የጠበቅኩት። ቤተሰቦቹ ራሱ ማለት ነው። ፋዘሩ ራሱ ምንም አላለ። እኔ በቃ ችግር የለውም አትፋቱም ምናምን ብለው ነው እንትን ያሉት ማለት ነው። የእሱን ጥፋት እንደዚህ ሸፋፍ ነው ቢያስታረቋቸውም እኮ ነገ እንትን ይላሉ። ይሄ ጥፋት ነው፣ ከጥፋት ታረም፣ ትዳር እንደዛ አይደለም የሚመራው ማለት ነበረባቸው። ምክንያቱም ድሮ አብርሃም ምን ነበረ፣ አሁን ምን ነበረ? ይህንን ማሰብ ግንዛቤ ውስጥ ማሰብ አለባቸው። ብቻ አላቅም ምን አይነት አስተሳሰብ እንዳላቸው። ዛሬ ላይ ደግሞ ትናንትና እንደዛ ብሎ ዛሬ በጋርድ መጣ ማለት በጋርድ መምጣቱ ይምጣ መብቱ ነው። ግን እኔ በጣም የገረመኝ ነገር ጊዜ ለኩሉ ጊዜ ተቀያይረናት። ዛሬ ታነሳለች፣ ነገ ትጥልሃለች። ባለህ ነገር እንደዚህ እኔ ማንም በቃ ከማንም በላይ ነኝ ምንም ነው። ገንዘብም አላፊ ነው፣ ሁሉም አላፊ ጠፊ ነው። ዋናው የሰው ልጅ ነው። አንተ እውነተኛ ሀቀኛ ሆነህ ትዳርክን ወደ ልጅ ብትመለስ፣ አሁን የልጅ አባት ሆነሃል። ሩታ ብትወልድም እኮ ከማንም ከምንም በላይ። በነገራችን ላይ ሩታ ነገ ዛሬ ብትነሳ ሩታ እጥፍጥፍ አድርጋ ትበልጥሃለች። እኔ ወንድ ልጅ ነኝ የትም እንትን ብዬ መኖር እችላለሁ። አንቺ ዛሬና ነገ ያንተ ልጅ ይዛለች። አይኖ እሷም ልጇ ነው ፈልጋ ወዳ ፈቅዳ ነው የአርግዛ የወለደችው። ግን ደግሞ ሩታ ትበልጣለች እንጂ ከአንተ የምታንስበት ምንም አይነት ነገር የለም። ምክንያቱም ወንድ ልጅ ስለሆንክ ብቻ አይደለም፣ ሴትም መስራት ትችላለች፣ መቀየር ትችላለች። ምንም የሚገድባን ነገር የለ። እንዲሁም አይምሮዋ ጭንቅላቷ የሴት ልጅ ነው አክቲቭ ከወንድ ልጅ እንደውም ማለት ነው። ኑሮ እንዴት መቀየር እንዳለባት እንዴት መኖር እንዳለባት መቀየር የምትችል ልጅ ናት። በጣም ጀግና ልጅ ናት። እኔ በነገራችን ላይ ሳላደንቃት አላልፍም ሩታን ማለት ነው። በጣም ጠንካራና ጎበዝ ትዕግስተኛ ሴት ናት። የምሬን ነው የምላችሁ በጣም ማለት ነው። እንዴ አንተ እኮ የልጅህ እናት ብታከብር ኖሮ እኮ ባለፈው አንተን ፈልጋ ስትመጣ በሄርሜላ ውክልና በምትጠላ ሴትዮ ማለት ነው፣ ትዳሯን ባፈረሴ ሴትዮ ውክልና ለእሷ ብለህ እኮ እንትናን ብሩክንና አቤልን አትልክም፣ እሷን አትልክም። በጣም ባለጌ ነህ አብርሃም። ሲጀመር አብርሃም ለትዳር አይሆንም። ሄርሜላ ደግሞ ዛሬ ላይ እንደዚህ ቄጥሽን እንትን እያልሽ ምን እናንተን ቢያስሯችሁ
ምን አለ አዶናይን ከሚያስሩ እናንተን ቢያስሯችሁ። ለምን በትዳር ላይ ትዳር ነው እየመገጣችሁ ያላችሁት፣ በትዳር ላይ ማለት ነው። እናንተ ብትታሰሩ ራቆሽን እንደዚህ እየሽ እንደናንተ አይነቱ ቢታሰር ደስታዬን አልችለውም። ይሄ መኪናም የተገዛው እኮ እንደዚህ እግራችሁን የምዘረጉበት የሩታ ላብ አለበት። አይ ከአንዳንዴ ግን እኮ አበሻ ግርም ይለኛል። የነበረበትን የሚረሳ ሰው አይደለም። የምሬ ነው የምላቸው። እኔ የለምናሽ እኔ ከአብርሃም ጎን ነበርኩ፣ ግን አሁን ነገሩ ስራው እኔም ሴት ነገ ምን እንደሚደርስብኝ ነገረ ስራው ግን በጣም ባለጌ የወረደ ትላንት ማን ነበረ ዛሬ ማነኝ ማለቱን የሚረሳ ልጅ ነው። በጣም በቃ ዝም ሲል ማለት እኔ በጣም ጨዋ ጎበዝ አስተዋይ ልጅ የዋህ ልጅ ይመስለኝ ነበር። ነው ሁሉም እያስመሰለ ነው። የምሬ ነው የምላችሁ። እና እስኪ በነገራችን ላይ ሩታ ሁሉንም ፊርማ ቢጨርስላት ሄርሜላ እርግጠኛ ነኝ ልክ እንደ ሩታ ነው የምትሆኘው። ሌላ ሴቶች ይመጣሉ አብርሃምን የሚፈልጉ። የዛን ጊዜ ምን እንደምትሆኝ ይታያል። ልክ እሷ ነፍሰ ጡር ሆነ የደም እንባ እንዳለቀሻት ይቺ እንባ የእሷ እንባ የትም አትወርቅም፣ የትም ጠብ ብላ አትቀም። ምክንያቱም ይዘገያል እንጂ ምንም አይቆይም። እግዚአብሔርን ነው። ነገ ታዩታላችሁ። በሰው ግፍ የሰራ ሰው በሰው ህይወት ላይ ገብቶ ሁለቱም ቆይታ ያላቸው የሚደርሱበትን ማለት ነው። እነሱ ዛሬ ላይ ሩታን ያሸማቀቀን ሩታን ያናደድን መስሏቸዋል። አትናደድም። እሷ ነገ ለእሷ አዲስ ቀን ነው። ጊዜ ያነሳል፣ ጊዜ ይጥላል። የምሬ ነው እላችሁ። እና በጣም የወረደ አስተሳሰብ ነው ያላችሁ ሁለታችሁም እራሱ። እና ሩታዬ እነዚህ የወረዱ ናቸው። አንቺ ጠንካራ ሴት ነሽ፣ ጀግና ሴት ነሽ። አብርሃም ማለት ድሮ ማን ነበር ዛሬ ማን ነው እናውቃለን። አንቺ ከመጣሽ በኋላ ነው። እና ጠንክረሽ ልጅሽን አሳድገሽ ከሱ በላይ ሆነሽ እንድናይሽ ነው የምንፈልገው እኛ ማለት ነው። እነዚህ አስተሳሰባቸው የወረደ አስተሳሰብ ያለው ትዳሩን የማያከብር ትዳርን የምታፈርስ ደግሞ ይቺ ባለጌ አሳዳጊ የበደላት ስድ ናቸው። እነሱን እንትን ብለሽ አንቺ ነገ አዲስ ቀን ነው፣ አንቺም ከነሱ ትበልጫለሽ ብዬ ተስፋ አደርጋለሁ። ግን በጣም ረብስማ